ያን መጽሐፍ እያነበበች ድንገት ነው ራሷን እየነካካች ራሷን እያረካች ወይንም ደግሞ እንዴት ነው ለእንደዚህ አይነት ነገር በጣም እየተሳበች ያገኘችው ከወንዶች ጋር ያላትን ንክኪ አትፈልግም። በጣም በራሷ ራሷን በማርካት ራሷን በመኖር በጣም ደስተኛ ነች። 15 ጊዜ ነው ወር 16 ጊዜ ነበር ማስተር ቤት ያደረገው። 17ኛውን ሲያደርግ ግን ልቡ ቆመ እና ሞተ። በጣም ብዙ ማስተር ቤት የሚያደርጉ ሰዎች የወገብ በሽተኞች ናቸው። ሄሎ ምህረት መላኩ ነኝ፣ የስነ ልቦና ባለሙያ። ህይወት ቅምሻ የተሰኘው ፕሮግራማችን ነው። አብራችሁን ቆዩ። ዛሬ የምናየው ስለ ማስተርቤሽን ጉዳቶችና ከዛ ለመውጣት ምን ማድረግ እንዳለብን ነው። አንድ ባለ ታሪክ አለን። ታሪኩን ነግራችሁና ከዛ እንቀጥላለን ማለት ነው። ከዛ በሰፊው እንወያያለን። የዛሬ ባለ ታሪካችን ሴት ነች። እንደምትለን ከሆነ ማስተርቤሽን የጀመረችው የ7ኛ ክፍል ተማሪ ሆና ነው። እዛ ጊዜ ላይ ማንበብ በጣም ትወድ እንደነበር የተለያዩ አይነት መጽሐፎች እንዳነበበች ትነግረናለች። አንድ ቀን ግን አንድ በጣም ማንበብ እንደምትወድ የሚያጓደኛዋ አንድ ከእንግሊዝኛ ወደ አማርኛ እንደወረደ የተተረጎመ መጽሐፍ ይሰጣታል። ታሪኩ የሚያጠነጥነው ባል አግብታ በትዳሯ ደስተኛ ስላልሆነች ሴት ከትዳሯም በኋላ ከተለያዩ ወንዶች ጋር ወሲባዊ ግንኙነት ብታደርግም ግን የትኞቹም ሊያስደስቷት ስላልቻሉት ስለ አንዲት ሴት ነው የሚያወራው። በስተመጨረሻ ግን አንድ ጓደኛዋ ትመክራትና ራሷን በራሷ ማርካት ስለጀመረች ሴት ከዛ በኋላ የማንንም እርዳታ ማትፈልግ ወይንም ደግሞ ከማንም ወንድ ጋር መሆን ማትፈልግ ራሷን ለማስደሰት ወንድ ስለማትፈልግ አይነት ሴት ነው የሚያወራው። ስለዚህ ባለታሪካችን እንደምትለው ከሆነ ያን መጽሐፍ እያነበበች ድንገት ነው ራሷን እየነካካች ራሷን እያረካች ወይንም ደግሞ እንዴት ነው ለእንደዚህ አይነት ነገር በጣም እየተሳበች ያገኘችው። እንዴት ሶስት ውስጥ እንኳን እንደገባች አታውቅም። ያ ማለት ድንገት ራሷን እዛ ሶስት ውስጥ ሆና ነው ያገኘችው ማለት ነው። አንዳንዴ በጣም እንደዚህ አይነት መጽሐፍ ሳጣ ራሴ ጽፍ ነበር ትላለች። ራሷ ታሪኮቹን ትጽፍና በምትፈልገው አይነት ወይ ማለት ነው። ስለዚህ እሱን ታሪክ እያነበበች ራሷን ታረካ ነበር። ያ ማለት የ7ኛ ክፍል ተማሪ ሆና ማለት ነው። በጣም በለጋ እድሜዋ። የሁሉ ሲሆን ግን ትላለች የቤታቸው ጨዋ ልጅ እሷ ነበረች። ቤት ውስጥ እንዴት ነው እሷ እኮ ጨዋ ናት የምትባለው እሷ ነበረች። አንገደፊ ሀገር አጥፊ እንደሚባለው ማለት ነው። ስለዚህ እያደገች መጣች። ግቢ ገባች። ግቢ ስትገባ አክሰሱ ኖራት። ለምን አክሰሱ ኖራት? ዋይፋይ ነበር ግቢ ውስጥ፣ ስልክ አላት። ስለዚህ አሁን ከመጽሐፍ ከማንበብ የሆኑ ነገሮችን እያነበቡ ራሷን ከማርካት ያለፈ ቪዲዮዎች ማየት፣ ፖርን ቪዲዮዎች ማየት። ስለዚህ እነሱ ነገሮች ደግሞ በጣም ኢዚ ያደረጉላት። ድሮ በማንበብ ነበር፣ አሁን በማየት በመስማት ነገሮችን ለራሷን ለማርካት አቀለሉላት ማለት ነው። ስለዚህ እንደዛ ነበር የምትኖረው። ግቢ ተመረቀች። ግቢ የነበረች አንድ ወንድ አጠገቧ አይደርስም ነበር። ምክንያቱም አትፈልግም፣ ከወንዶች ጋር ያላትን ንክኪ አትፈልግም። በጣም በራሷ ራሷን በማርካት ራሷን በመኖር በጣም ደስተኛ ነች። እዚህ ላይ ግን እንድታስተውሉልኝ ፈልገው በዚህ ሁሉ ውስጥ ሳልፋለች። ስታደርገው ደስ ብሏት ብታደርገው ካደረገችው በኋላ የሚሰማት ጸጸት፣ የሚሰማት የራስን መውቀስ ስሜት፣ የሚሰማት ይሄ መንፈሳዊም ካልቸራዊም እንዴት ነው ማህበረሰባዊ የሚሆነውን ራሷ ጭንቅላቷ የሚወቅሳት ወቀሳ በጣም ብዙ ጊዜ ራሷን ለማጥፋት ሙከራ አድርጋለች። በጣም ብዙ ጊዜ ከዚህ ሱስ ለመላቀቅ ጥራለች፣ ግን አልቻለችም። ከግቢ ወጣች፣ ተመረቀች። ነገር ግን ግቢ እያለች እንደነገረችን አንድ ጓደኛ ይዛ ነበር። አንድም ሁለት ጓደኛ ይዛ ነበር። ከነሱ ጋር የነበራት ሴክሹዋል ላይፍ አያስደስታትም። አትፈልጋቸውም ምናምንና በዚህ ምክንያት መቀጠል አልቻለም። ተቋረጠ ግንኙነቷ። ከነሱ ጋር የነበራት ግንኙነት ተቋረጠ። ከዛ ስራ ያዘች። ቤተሰቦቿም ሲጨቀጭቋት እሷም ደግሞ እስኪ ስነ ስርዓቴን ይዤ መኖር ከቻልኩኝ ከዚህም ሱስ መውጣት ከቻልኩ ብላ ስላሰበች አገባች። ስታገባም ግን አልሆነም። ሊትራሊ መጀመሪያ ያነበብኳት ሴትዮ ታሪክ እኔ ላይ ተፈጠረ ነው የምትለው። ባሏ ያስደስታት ሜቱንም ያህል ቢጥር ሊያስደስታት አልቻለም። ሞከረ፣ አልሆነም። ልክ ከባሏ ጋር ወሲብ ካደረገች በኋላ ዞር ብላ ራሷን በራሷ ለማርካት ነበር የምትሞክረው። ባልየውም ኢንተረስቷ ብዙ ደስ ስላላለው እንዲነካስ ስለማትፈልግ ብቻ ምንም ነገር ከሱ ጋር ስለማትፈልግ ትዳራቸውም አልዘለቀም፣ ተፋቱ። ከተፋቱ በኋላ ግን ባለታሪካችን ቆም ብላ አሰበች። ምንድነው ማድረግ ያለብኝ? እንደዚህ መቀጠል አልፈልግም። ምክንያቱም ጸጸቱ ራሷን ብዙ ጊዜ ልታጠፋ ሞክራለች። ወደ ራሷ ስትመለስ ደግሞ ሰማይም እኮ እሳት ነው ብላ ታስባለች። ምክንያቱም ልክ እንዳልሆነ አይምሮዋ ይነግራታል። ስለዚህ በስተመጨረሻ የወሰነችው ነገር ምንድነው? ሰው ያለኝን ይበለኝ፣ የፈለገውን ያምጣ ብላ ወደ ሕክምና መሄድ ነበር። ሳይካትሪስቶች ጋር ሳይኮሎጂስቶችን ማግኘት፣ ሳይኮቴራፒ መጀመር ነበር። በእነሱ እርዳታ 2 አመት ከተከታተለች በኋላ
ዛሬ አግብቼ የአንዲት ቆንጅዬ ልጅ እናት ነኝ። ስለዚህ እንደዚህ አይነት ሁኔታ ውስጥ የምታልፉ ሰዎች መመክራችሁ ነገር ደፈር ብላችሁ ታከሙና ዳኑ፣ ካልታከማችሁ አትድኑም ትለናለች። ይሄ የዛሬ ባለ ታሪካችን ነው። የዛሬ ባለ ታሪካችን ታሪክ ነው። ከሷ ታሪክ ተነስተን ማስተርቤሽን ወይንም ደግሞ ራስን በራስ ስለማርካት ጉዳቶቹን የሚያስከትሉ ሞራላዊ፣ ፊዚካላዊና ኢሞሽናላዊ የሚያደርሱብንን ቀውሶች እና እንዲሁም ደግሞ ከዛ ለመውጣት ምን ማድረግ አለብን የሚለውን ነገር ደግሞ እኔ እንደ ባለሙያ አንዳንድ ነገር ነግራችኋለሁ። የመጀመሪያው ነገር ማስተርቤሽን ፊዚካሊ በጣም ብዙ ማስተርቤት የሚያደርጉ ሰዎች የወገብ በሽተኞች ናቸው። ስለዚህ የወገብ በሽታ ይዞብን ይመጣል። ሌላው ነገር አእምሯችን ገልቲነት ስሜት ስለሚኖረው ወይንም ደግሞ ጭንቀት ስለሚኖርብን የሰውነት መቀነስ፣ ምግብ መብላት አለመፈለግ፣ የተለያዩ አይነት ነገሮች የተለያዩ አይነት ስሜቶችን ይዞብን ይመጣል። ከነሱ ስሜት ጋር ተከትሎ ደግሞ ምግብ ባለመብላታችን ሌሎች ደግሞ ተጨማሪ ይዞብን የሚመጡ ፊዚካል የሆኑ ፔኖች ይኖሩብናል ማለት ነው። ሌላኛው ነገር ስትረስ ነው፣ ጭንቀት። ስፔሻሊ እንደ ማህበረሰብ እንደ ኢትዮጵያውያን እንደ ሀበሻ እንደዚህ አይነት ነገሮች ማድረግ አይደለም ማውራትና ማሰብ ነውር የሆነበት ሀገር ላይ ነው የምንኖረው። በእርግጥም ደግሞ ልክ የሆነ ነገር አይደለም። ስለዚህ ሰዎች አወቁብን አላወቁብን ቢያውቁብንስ የሚሉት ጭንቀቶች በራሳቸው እነሱ ማወቅ አለማወቃቸው ብቻ ሳይሆን ብዙዎቻችን ከልጅነታችን ጀምሮ በየሃይማኖታችን ልክ ያልሆኑ ነገሮች ልክ የሆኑ ነገሮች እየተባልን ሃይማኖታዊም ማህበራዊ የሚሆኑ ልክ ያልሆኑ ነገሮች እንዳሉ አእምሯችን የተቀበላቸው ነገሮች ስላሉ ልክ እንዳልሆነ ስለምናውቅ አእምሯችን የሚሰጠን ጭንቀት አለ። እንዴት እንደዚህ ታረጋላችሁ፣ እንዴት እንደዚህ ትሆናላችሁ ምናምን እያለ የሚሰጠን ጭንቀት አለ። እሱን ማስተናገድ በራሱ ስትረስ፣ ዲፕሬሽን፣ አንዛይቲ ያመጣብናል። ስለዚህ ኢሞሽናሊ ስቴብል መሆን አንችልም። ከሰዎች ጋር መግባባት አልችልም። ሁሌ እንደምለው ከራሱ ጋር መግባባት ያልቻለ ሰው ከማንም ሰው ጋር መግባባት ስለማይችል ከሰዎች ጋር የሚኖረንንም ኮኔክሽን ያበላሽብናል። ሌላኛው ነገር ቆዳችን ላይ በጣም ሃርሽ እንዴት ነው በጣም ልክ ያልሆነ ቆዳ እንዲኖረን። ምክንያቱም አንዳንዴ ሰዎች ማስተርቤት ሲያደርጉ የሚጠቀሟቸው ሌሎች ባዕድ ነገሮች ከሰውነታችን ጋር ሲነካኩ ምን አይነት ሪፍሌክሽን ይዘውብን እንደሚመጡ ምን አይነት አለርጂክ ይዘውብን እንደሚመጡ ስለማይታወቅ ቆዳችን ላይ ራሱ የተለየ ችግር ወይም ደግሞ እንዲ ስፔሲፊካሊ የሚታይ አይነት ችግር እንዲኖሩብን ያደርገናል። ሌላኛው ነገር ኮንፊደንስ እንዳይኖረን ያደርገናል። ምክንያቱም ሁሌ የምንደብቀው ነገር ሲኖር ሰው አወቀብን አላወቀብን የምንለው ነገር ሲኖር ሁልጊዜ ኮንፊደንሳችንን ሉዝ እናደርጋለን። ምንም በሰላም የሚኖር ሰውና የሆነ የሚደብቀው ነገር ያለው ሰው አስተውላችሁ ከሆነ አንድ አይነት እንትን የለውም፣ አንድ አይነት ኮንፊደንስ፣ አንድ አይነት በራስ መተማመን የለውም። ሌላው ነገር ለራሳችን ያለንን ክብር ያሳጣናል። ምክንያቱም እንዳልኳችሁ ልክ እንዳልሆነ አእምሯችን ስለሚያውቀው ይችን እንኳን መተዋችም እንዴት እንደዚህ ታደርጊያለሽ የሚሉ ጥያቄዎች በየቀኑ አእምሯችን ስለሚጠይቀን ለራሳችን ያለንን ክብር እናጣለን። ኦብቪየስሊ ለራሳችን ያለንን ክብር ካጣን ደግሞ ሰው ራሱን ማክበር ካልቻለ ማንም አያከብረውም። ስለዚህ ሌሎችም ለእኛ የሚኖረንን ክብር ያሳጣቸዋል። ራሳችንን እንጥላለን፣ እንዝረከረካለን፣ ብቻ ብዙ ነገር ውስጥ እንገባለን። ሌላኛው ነገር ጸጸት ነው። ካደረጉት በኋላ መጀመሪያ አርጉ የሚላቸው የሆነ አይነት ነገር እንዳለው ነው። ካደረጉት በኋላ ደግሞ እንዴት ታደርጊያለሽ ያለ አእምሯችን ይወቅሰናል። እሱኛው ጸጸት ብዙዎችን ራሳቸውን እንዲያጠፉ የሚያደርጋቸው አንዱም ደግሞ ይሄኛው ጸጸት ነው። ወንዶች ላይ ብዙ ጊዜ ማስተርቤት የሚያደርጉ ወንዶች ስፐርም ካውንታቸውን እንዲቀንስ ያደርገዋል። ምክንያቱም እንዴት ነው ማስተርቤሽን አዲክትድ የሆኑ ሰዎች ብዙ ጊዜ በቀን አንዴ ወይ በሳምንት አንዴ ምናምን አይደለም የሚያደርጉት፣ በሳምንት በጣም ብዙ ጊዜ ሊያደርጉ ይችላሉ። አንዳንዴ ባይዘው በጣም ሲበዛ ይገላል። ላስት ይር ላይ ሰምታችሁ ከነበር አላቅም፣ አንድ ልጅ 15 ጊዜ ነው ወር 16 ጊዜ ነበር ማስተርቤት ያደረገው። 17ኛውን ሲያደርግ ግን ልቡ ቆመ እና ሞተ። ስለዚህ በጣም በበዛ ቁጥር በየቀኑ የሚያደርጉት እንትን በጨመረ ቁጥር ለህይወታቸው ኢቭን ሪስኪ ነው። ምክንያቱም ልብ መምታት ያለበት አይነት ስቴጅ አለ፣ ከሱ ካለፈ ይገላል። ልክ የልጁ ታሪክ በአደባባይ ወጣ እንጂ ምናልባት ብዙ ያልሰማናቸው በየጓዳው እንደዚህ አይነት ታሪኮች ብዙዎችን የገደለ አይነት ታሪክ ሊኖር ስለሚችል፣ ሌላኛው ነገር ሁሌ እንደምለው ስለ ሴክሹዋል ነገር ስናወራ ለኖርማል ሪል ላይፍ ላይ ላለው ሴክሹዋል ነገር ፍላጎት እናጣለን። ልክ ሴትዮዋ እንዳለችው ባሏ ሌሎች ሰዎች ፍቅረኞቿ ሊያረኳት አይችሉም። ምክንያቱም አይምሮ አንዴ መርካት የለመደበት ወይ ስላለ ትክክለኛ ለሆነው ተፈጥሮ ለሰጠችን የሴክስ ፍላጎት 0 ለ0 እንዲሆንብን ያደርገናል። ወይም ደግሞ እንዳይሞቀን እንዳይበርደን ይልቁንም ከራሳችን ጋር የምናደርገው ነገር ይበልጥ ኢምፖርታንት እንደሆነ እንዲሰማን ያደርገናል። እነዚህ ሁሉ ችግሮቹ ናቸው። እንዳልኳችሁ የህይወት ዋጋ እስከ ማስከፈል ድረስ ማስተርቤሽን ወይም ደግሞ ራስን በራስ ማርካት እስከ መግደል ድረስ በጣም በበዛ ቁጥር ራሳችንን እስከ ማሳጣት ድረስ ኮንፊደንሳችንን እስከ ማሳጣት ድረስ የሚደርስ ነገር ስለሆነ
ልንጠነቀቀው ልንታከመው በቻልነው አቅም ከዛ ሱስ ልንወጣ የሚገባን ነገር ነው። እንደ መፍትሄ የምንወስዳቸው የመጀመሪያውና ዋነኛው ነገር እዛ ሱስ ውስጥ መሆናችንን ማመን ነው። ምክንያቱም አይምሯችን መቀበል ስለማይፈልግ ሁሌ ዲናያል የሆነ እንትን አለን ላይክ አይደለሁም ለአንድ ቀን ነው ምናምን የሚሉትን ነገሮች አስወግደን ኦኬ እኔ የማስተርቤሽን ሱሰኛ ነኝ ራሴን ማርካት ያስደስተኛል የሚለውን አክሴፕት አድርገን መቀበል መቻል አለብን። ሁለተኛው ነገር እሱን ተቀብለን የጤና ባለሙያ ጋር መሄድ። ሁሌ እንደምላችሁ ለየትኛውም አይነት ዲስኦርደሮቻችን መድኃኒትም የሚያዝልን ቴራፒዎችን የሚሰጠን የሚከታተለን ጥሩን የሆነውን ነገር የሚያደርጉልን ባለሙያዎች ስለሆኑ ሳይኮቴራፒ መጀመር፣ የጤና ባለሙያዎችን ማግኘት፣ ከነሱ ጋር ማውራት ዋነኛው መፍትሄ ነው። ሶስተኛው ነገር ከራሳችን ጋር የምናሳልፈውን ጊዜ መቀነስ። ብቻችንን ስናሳልፍ ለብቻችን ስንሆን ምናምን አይምሮአችን ወደ አይምሮአችን የሚመጡ ነገሮች ምንሰራው ነገር አይምሮ ስራ ሲፈታ የሰይጣን መጫወቻ ይሆናል አይደል የሚባለው። ብዙ ከብቻችን ጋር በተቀመጠን ቁጥር ብዙ ማይሆን ነገር ነው አይምሮአችን የሚያስበውና ስለዚህ እነሱን ነገሮች ለመቀነስ ከጓደኞቻችን ከቤተሰቦቻችን ጋር የምናሳልፈውን ጊዜ መጨመር፣ ብቻችን የምንሆነውን ጊዜ ደግሞ መቀነስ። ሌላኛው ነገር ራሳችንን ሞቲቬት ማድረግ። እንዴት ነው? እኔ እችላለሁ። ሁሌ እንደምላችሁ አእምሮ ድግግሞሽ ውጤት ነው። ሁሌ የምንደጋገመው ለአእምሮአችን የምንነግረው ነገር ወርክአውት ያደርጋል። ስለዚህ እኔ ከዚህ ሱስ መውጣት እችላለሁ፣ እንደገባው መላቀቅ እችላለሁ፣ እኔ ጤነኛ መሆን እችላለሁ፣ እኔ ከእንደዚህ አይነት ነገር መላቀቅ እችላለሁ የሚለውን ነገር በደንብ ለአእምሮአችን መንገርና ራሳችንን ሞቲቬት ማድረግ፣ ራሳችንን ቢዚ ማድረግ፣ ስፖርት መስራት፣ መሮጥ፣ ጂም መግባት፣ ኳስ መጫወት፣ ብቻ በተለያዩ ነገሮች ስራ መስራት፣ ራሳችንን በተለያዩ ነገሮች ቢዚ ማድረግ። ሌላኛውና ዋነኛው አስፈላጊ ነገር ደግሞ የሳይኮሎጂካል ነገሮቹ እንዳሉ ሆነው የምንሰማቸው የሚደረጉልን ነገሮች እንዳሉ ሆነው መጸለይ፣ ላይክ ሁሌ ወደ ፈጣሪ መቅረብ። ምክንያቱም የፈጠረን እሱ ነው። እንዴት መስራት እንዳለበት እንዴት ማድረግ እንዳለበት ከኛ የተሻለ ያውቃል። ስለዚህ አንዳንዴ ብቻ ሳይሆን ሁሌ ቴራፒዎቻችንንም እየወሰድን የምናደርጋቸውን ነገሮችም እያደረግን ብቻችንን እንኳን የምናሳልፍበት ጊዜ ሲኖር ወደ ፈጣሪያችን መቅረብ፣ መጸለይ፣ መጽሐፎቻችንን ማንበብ፣ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ፣ ቁርአን ከሆነ ቁርአን፣ ብቻ ወደ ሃይማኖታችን ወደ ፈጣሪያችን የሚያቀርቡንን ነገሮች እነሱን ነገሮች ማድረግ፣ ብቻችን የምንሆንበትን ጊዜ መቀነስ፣ አለመፍራት። የዚህ ሱስ ተጠቂ ሆናችኋል፣ ኦፍኮርስ ተጠቂ ሆናችኋል። ባትሆኑ ጥሩ ነው። ከሆናችሁ በኋላ ደግሞ ከራስ በላይ ንፋስ ነው። መጀመሪያ ሰው ምን ይለናል የሚለውን ነገር ሳይሆን እኛ ደህና እንሁን። መጀመሪያ ህይወት ይቀጥላል። ማንም ምንም ቢል ህይወት እንዴት ቢቀጥል ህይወት ይቀጥላል። ልክ ነው እያልኩ አይደለም፣ ሰፖርት እያረኩ አይደለም። ግን ደግሞ ሁሉም ሰው ከገባበት አዲክሽን ከገባበት ሱስ የመውጣት መብት አለው። ስለዚህ ካልቸሩን ረስታችሁ ማህበረሰቡ ምን ይለኛል የሚለውን ነገር ረስታችሁ የት ደርሳለሁ፣ በዚህ ሲቹዌሽን ውስጥ ከቀጠልኩ የት ነው የምደርሰው ብላችሁ ማሰብ። ምክንያቱም በዚህ ሱስ ምክንያት ብትሞቱ ምን ይለኛል የምትሉት ማህበረሰብ መባላችሁ አይቀርም፣ ለቤተሰቦቻችሁ መትረፋችሁ አይቀርም። ስለዚህ እነሱ ነገሮች እየረሳችሁ ራሳችሁ ላይ ፎከስ ማድረግ፣ ራሳችሁ ላይ መስራት፣ ጤነኛ ለመሆን መሞከር ዋነኞቹ ነገሮች ናቸው። የዛሬ ቶፒካችን ይሄ ነበር። የሚጠቅማችሁ ነገር እንዳገኛችሁ፣ ራሳችሁን ሰፖርት ለማድረግ እዚህ ሱስ ውስጥ ያላችሁ ሰዎች ከዚህ ሱስ ለመውጣት የሚያደፋፍር የሚጠቅም መረጃ እንዳገኛችሁ አልጠራጠርም። ቪዲዮዎቻችን እንዲደርሷችሁ እነዚህ ብቻ ሳይሆኑ የተለያዩ ቶፒኮች የተለያዩ ርዕሶችን እያነሳን እናወራለን። ቪዲዮዎቻችን እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። ቸር ሰንብቱ።